ሰላም ጤና ይስጥልኝ እንደምውላችሁ አደራችሁ እንደምሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ሁለት ነገሮችን ወደ እናንተ ጆሮ ለማቅረብ ወዳለሁ የአምላክ ፍቃዱ ቢሆን። ይህም እንደምታውቁት እንግዲህ ሴፌር ያሻር ወይም ደግሞ የፍጥረታት መጽሐፍ ምንለው ዘፍጥረት የምንለውን የኦሪት ክፍል አንበን ባለፈው ሳምንት አጠናቀናል። የሚቀጥለው ሳምንት ደግሞ የአምላክ ፍቃዱ ቢሆን ሴፈር ሽሞት ወይም ደግሞ ጋሉት በግዑላ እንዴት ነው የሚባለው ወደ አማርኛው አባባል የስደትና የመመለስን መጽሐፍ የኦሪት ክፍል ልንጀምር ነው ማለት ነው። የአምላክ እርዳታ ቢሆን ወይም ፍቃዱ ቢሆን ማለት ነው። እና ከዚህ ላይ ሴፈር ያሻር ዘፍጥረት የፍጥረታት መጽሐፍ ሴፈር ያሻር ሊባል የቻለበት ምክንያት ምንድን ነው የሚለው ትንሽ ልጥቀስና ጋሉት በግሏስ ስደትና መመለስ የሚባለው ለምንድን ነው የሚለውን ትንሽ አጠር አድርጌ በሁለት መንገዶች ማየት እወዳለሁ። በመጀመሪያ ሴፈር ያሻር ወይም የቀጥታው መጽሐፍ የተባለው ዘፍጥረት ለምንድን ነው? እነዚህ አባቶቻችን የቀጥታ ከአምላክ ጋር የቀጥታ ግንኙነት መንገድ የነበራቸው ሶስት አባቶቻችን ነበሩ። እነዚህም አብርሃም፣ ይስሐቅና ያዕቆብ ናቸው ማለት ነው። ለምንድን ነው መምህራችን ሙሴ አባት ያልተባለ? ለምንድን ነው ዳዊት አባት ያልተባለ? እንዲህም ኖህና የመጀመሪያው አዳም ራሱ አባት አይባልም ለምንድን ነው ያልተባለው ሲባል እንግዲህ እነዚህ ሶስት አባቶች የመጀመሪያውን የአዳምን ስህተት አርመው ስለተመለሱ ነው እንግዲህ አባት ተብለው ሊጠሩ የቻሉት ማለት ነው። እና እንግዲህ ዘፍጥረት የሚያሳየን የነበረው ከመጀመሪያ ወደ ፍጥረታት ሁኔታ ካሳየ በኋላ ወደ መጨረሻ እነዚህን ሶስት አባቶች ታሪክ ነበረ እየተማርናቸው በ12ቱ የሳምንት የወርት ክፍሎች ማለት ነው። እና ይህ ሴፈር ያሻር ወይም የቀጥታው መጽሐፍ እንግዲህ እነዚህን ሶስት አባቶች እንዴት ያያቸዋል? በመጀመሪያ አዳም አትብላ ከተባለው በበላ ጊዜና በተሳሳተ ጊዜ ለሰው ልጆች ሁሉ ሞትን አመጣ። በዛን ጊዜ እንግዲህ የመጀመሪያው ምንድነው? አሁን እኛ በኦሪታችን የታዘዘ የተከለከልናቸው ነገሮች ያረግ ባልያቦር ወይም ደግሞ ይሙት እንጂ እነዚህን ነገሮች አይተላለፍ የሚባል ህግ አሉ። እነዚህ ህጎች ምንና ምን ናቸው? አትግደል፣ ሽፊሁት ዳሚም፣ አቦዳ ዛራ፣ ግሊዋራዮት ይባላል በዕብሪቱ አባባል። ወይም ደግሞ አቦዳ ዛራ ማለት የባዳ ምልኮት፣ ሽፊሁት ዳሚም ማለት ደግሞ ግድያ ወንጀል፣ ግሊዋራዮት ማለት ደግሞ ከወንድ ሚስት ወይም ደግሞ ካልተፈቀረች ሴት ጋር ግንኙነት ማድረግ የተከለከሉ ነገራቸው። እነዚህ ነገሮች ይሙት እንጂ አይተላለፋቸው ትለናለች ኦሪታችን። እና እንግዲህ እነዚህ አባቶች አባት ሊባሉ የቻሉበት ምክንያት ምንድነው? የመጀመሪያው አዳም የተሳሳተውን ስህተት ስላረሙ ነው። እንግዲህ አዳም እችን አንዲት ስህተት በተሳሳተበት ጊዜ እነዚህን ሶስት ነገሮችን አመጣ። ሞት እንደምናውቀው ካይል ወንድሙን ኤቤልን ገደለ። አቦዳ ዛራ ደግሞ እንደምናውቀው ደግሞ የሴት ልጅ የአዳም የልጅ ልጅ ማለት ነው ኤኖሽ የተባለው ደግሞ የባዳ ምልኮትን ጀመረ ማለት ነው። ግሊዋራዮት ከራሱ ከአዳም እናያለን ማለት ነው። ለምን ቢባል አዳም ሔዋን እንዳሳሳተችውና ሞትን እንዳመጣች በዓለም ባየበት ጊዜ ከሚስቱ ተለይቶ 130 ዓመት ኖረ ማለት ነው። እነዚህ አባቶች አባት ሊባሉ የሚችሉት እንግዲህ እነዚህ ነገሮች አርመው ስለተመለሱ ነው። አብርሃም አባታችን በመጀመሪያ ደረጃ የአባቱን የባዳ ምልኮት በማንኮታኮትና በፈጣሪ አምላኩ ጋር በፈጣሪ አምላክ መንገድ በመሄድ ከዛም ቃል ኪዳን ያደረገ የመጀመሪያው ቃል ኪዳን አብርሃም አባታችን ከአምላክ ጋር የምንድነው ያደረገው ቃል ኪዳን? የደም ቃል ኪዳን ማለት ነው። ይሄም ብሪት ይባላል። እንግዲህ አዳም በተፈጠረበት ጊዜ ይሄ ሸለፈት አልነበረም። ይሄ ሸለፈት የመጣው ከተረገመ በኋላ ማለት ነው። እንግዲህ በመጀመሪያ ደረጃ አብርሃም አባታችን አንደኛ የባዳ ምልኮትን ካደ፣ አወደመ። ከዛም በኋላም ከፈጣሪ አምላክ ጋር ይሄንን ብሪት ወይም ደግሞ የሀፍረተ ስጋ ደም በማፍሰስ ከፈጣሪ አምላክ ጋር ቃል ኪዳን የመጀመሪያውን ቃል ኪዳን ተሳሰረ ማለት ነው። እና እንግዲህ አብርሃም አባታችን የባዳ ምልኮትን በማስወገድ አንደኛው አባት ሆነ ማለት ነው። ይስሐቅ አባታችን ደግሞ እንግዲህ ለመስዋዕት በመቅረብ በ37 ዓመቱ አባቱ አብርሃም ሽማግሌ ለቁርባን ሲያቀርበው ምንድነው ያለው? አባቴ ምናልባት እንዳልንፈራገጥብህና ትእዛዛቱ ብጋም እንዳይሆንብህ ጥሩ አድርገህ ሰረኝ ነው ያለው። ይህ ማለት እንግዲህ ሽፊሁት ዳሚም የሚለውን ይስሐቅ አባታችን አረመ ወይም ቲኩን አደረገና ሁለተኛ አባቱ ነው ተመረጠ ማለት ነው። ሶስተኛውን ደግሞ ያዕቆብ አባታችን ማለት ነው። እንግዲህ ያዕቆብ አባታችን እንደምታውቁት በህይወቱ ብዙ ተሰቃይቷል። እንዴት ነው አሁን ወደ ግብጽ በወረደበት ጊዜ ዮሴፍ አጻዲቅ ወደ
ፈሮ ባገባው ጊዜ እድሜ ስንት ነው ብሎ ቢጠይቀው እድሜ መከራና ስቃይ የበዛባቸው መሰናክል የበዛባቸው 130 ዓመት ናቸው ነው ያለው። እንግዲህ ያዕቆብ አባታችን 130 ዓመት የተሰቃየው ለምንድን ነው ብለን ብንጠይቅ ሚድራሽ ወይም ደግሞ ሚድራሽ አይደለም ይሄ ቀበላ ነው ኤልጻዳቶቭ የሚለው ራቢ ኻይም ቪታል ወይም ደግሞ አሪዘል በሚባለው መጽሐፍ ነው ያገኘሁት። እና ያዕቆብ አባታችን 130 ዓመት የተሰቃየው ለምንድን ነው ብለን ስንጠይቅ እንግዲህ አዳም የመጀመሪያው ሰው ከሚስቱ ተለይቶ 130 ዓመት ኖሮ ነበር። በዛን ጊዜ ይላሉ እነዚህ ውስጥ ሚስጥርን የሚያውቁ ሰው ሊቃውንቶቹ በዛን ጊዜ አዳም ከሚስቱ ተለይቶ በመኖሩ ከሱ ከሰውነቱ ፕጋም ብሪት ይባላል። ፕጋም ብሪት ማለት የቃል ኪዳን እንትን ማለት ነው። ያሁን አብርሃም አባታችን ያረመው ከአዳም የተሳሳተው ማለት ነው። ያን ፕጋም ብሪት የሆነው ምንድነው? ብቻውን ከሴት ተለይቶ በተኛበት ጊዜ ከሱ ከሰውነቱ የሚወጣው ፈሳሽ በዛን ጊዜ ሮሂም በሸዲም ይባላል። አጋንንቶችና እርኩስ መንፈሶች በሱ ተፈጠሩ ማለት ነው። እንግዲህ ያዕቆብ አባታችን የተሰቃየና የሁሉ ስቃይ መከራ ያየ የአዳምን የመጀመሪያውን 130 ዓመት ከሚስቱ ተለይቶ የኖረውን ስተት ለማረም ነው ማለት ነው። እንግዲህ 130 ዓመት ስቃይና መከራ የበዛባቸው ብሎ ያዕቆብ አባታችን ሲል ያለው ምንድነው? ያን አርሞ ነው እንግዲህ ያዕቆብ አባታችን ሶስተኛ አባት መሆን የቻለው ማለት ነው። እና አሁን እንግዲህ ያዕቆብ አባታችን የኖራት ጥሩ ኑሮ 17 ዓመት ብቻ በግብጽ ነው ይላሉ። ሁሉም የሚጠይቁት ጥያቄ በግብጽ እርኩሰት በበዛባት ሀገር አምሺም ሻሬቱማ ወይም ደግሞ 50 የርኩሰት በሮች ያለባት ቦታ እንዴት ነው ያዕቆብ? ቶብ ማለት ምንድነው? እንግዲህ በጊማትሪያ 17ን በጊማትሪያ ስንወስደው ቶብ የሚል ቃላት ይሰጠናል ማለት ነው። ጥሩ ማለት ነው። እንግዲህ እንዴት እንደገና በርኩሰት በተሞላባት ቦታ በግብጽ ምድር እንደገና ጥሩ ኑሮ ሊኖር የቻለ ብለን ስንል እንግዲህ ይህን ሁሉ መከራ ይህን ሁሉ ስቃይ አልፎ 17 ዓመት የኖራት ጊዜ ብቻ ናት ጥሩ። ለምን ቢባል 130 ዓመት ስቃይ የተሰቃየ እሱ መጥፎ ስራ ስላልሰራ ስላልሆነ ሳይሆን አዳም የተሳሳተውን ስተት ለማረም ይህንን ስላደረገ 130 ዓመት ተሰቃይቶ እንደገና 17 ዓመት ግን ጥሩ ጊዜ የተባለች ጥሩ ጊዜ ነበረች። ሌላው ደግሞ ታሞ መሞት የጀመረ በያዕቆብ አባታችን ነው። ከዛ በፊት ሰዎች ሲሞቱ መታመም የሚባል ነገር አልነበረም። ለምን ሲባል ብሽል ሊጻቦት ባናብ ልጆቹን ትእዛዝ ለማዘዝና ወደ ግብጽ እንዳይኖሩ ግብጽ ተስፋፍተው እንዳይቀመጡ ፈጣሪ አምላክ በቅርብ ቀን እንደሚመልሳቸው ይሄንን ጽቡ ይባላል ለመናገር ነው ይላል። እና አሁን ምን ይላሉ ሊቃውንቶች ሂዱሽ ተዝ ላይ ሲነግሩን ወደ ሳምንቱ የወረት ክፍል ወደ ፓርሻት ሽሞት ስንተላለፍ ስደትና መመለስ የሚለው መጽሐፍ ስንተላለፍ 5 የወረት ክፍሎች አሉ። በምጻረ ቃል ምን ይባላሉ? ሾባቢም ይባላሉ። ሽሞት፣ ወይራ፣ ቦው፣ በሻላህ፣ ይትሮ፣ ሾፍቲም እነዚህ 5ቱ በምጻረ ቃል ምን ይባላሉ? ሾባቢም ይባላሉ። እና በእነዚህ በ5ቱ የወረት ክፍሎች ይሄን ፕጋም ብሪት እንትን ማለት ቲኩን ማድረግ እንችላለን ይላሉ። ቲኩን ማድረግ ምንድን ማለት ነው? ለምሳሌ አሁን ባለፈው ተምረናል ወገኖቼ አዳም የጽድቅ ሀባብ ፈጣሪ አምላክ በእጁ የፈጠረው ሰው ከሚስቱ በመለየቱ 130 ዓመት ሮሂም ሹዲም አጋንንቶችና መጥፎ እንትኖችን የፈጠረ እኛ በአባቶቻችንን ሲያስተምሩን በኢትዮጵያ ምድር መለኩሴዎች ናቸው መሪ ሲባል መለኩሴ ከሴት ተለይቶ ምን ያህል ጉዳት እንዳለው እንግዲህ ተመልከቱ። ከማን ነው የምንማረው? ከአዳም። ያዕቆብ አባታችን ሁሉ ስቃይ ሊሰቃይ የቻለ አዳም በተሳሳተው ስህተት ነው። ስለዚህ አንድ ወንድ ልጅ ከሴት ልጅ ጋር ለአቅመ አዳም ከደረሰበት ጊዜ ጀምሮ በትዳር መኖር እንዳለበት ነው የሚያሳየን። እና ይህን ፕጋም ብሪት ወይም ደግሞ ይህንን ከሴት ተለይቶ ወንድ ልጅ በሚኖርበት ጊዜ የሚፈሱት ፈሳሾች ብዙ ርኩስ መንፈሶችን ይፈጥራሉ ማለት ነው። ይህን ፕጋም ብሪት እንዴት አድርገን ነው ማረም ያለብን ብለን ስንል በቀን ውስጥ 4 ኪራት ሽማ እንላለን። ኪራት ሽማ ማለት እስራኤል ሆይ ስማ የሚለውን መጀመሪያ የጧቱን ጸሎት ከመጸለያችን በፊት ቁርባኖት ላይ 1 ኪራት ሽማ አለ። እንደገና አሁንም የጧቱን ጸሎት ስንጸልይ ደግሞ 2ኛ ኪራት ሽማ አለ። አረቢትን ስንጸልይ ደግሞ 3ኛ ኪራት ሽማ አለ። 4ኛው ኪራት ሽማ ደግሞ በመኝታችን ጊዜ የምንለው ነው። እነዚህን ነገሮች በእነዚህ በ5ቱ የወረት ክፍሎች የሜሾባቢም በሚባለው ጊዜ እነዚህን ነገሮች ካደረግነን ይህን ፕጋም ብሪት ማረም እንችላለን ማለት ነው። ይህን አድርገን ልክ እንደ ያዕቆብ አባታችን ፍጹም የሆንን ሰው ሆነን እንግዲህ ቲኩን አድርገን መመለስ እንችላለን ማለት ነው። ይህንድና ለማድረግና እነዚህን ኪራት ሽማ የሚባሉትን በየቀኑ 4 ጊዜ ተቆጣጥረን ማለት በእነዚህ ተከታታይ ሽሞት፣ ወይራ፣ ቦው፣ ወይሽላህ፣ ይትሮና ሚሽፓቲን በሚባሉት እነዚህን ነገሮች አርመን መመለስ
እና ቀጠል በማድረግ ግማራ ከግማራ መጽሐፍ የማቀርበው አለ ሲከታ ዙትራታ የሚለው ግማራ መጽሐፍ ላይ ስለ ያዕቆብ አባታችን እንዲህ ሲል ያሳየናል። እችን በዕብሪት ናት። እችን ልበልና በዚህ አጠናቅቃለሁ ማለት ነው። ጠቅለል ስናደርግ የምናየው ምንድነው? እኒህ አባቶቻችን በተለይ ያዕቆብ አባታችን እኔ መሰለ ስቃይ ሊሰቃይ የቻለና 130 ዓመት የተንገላታ አንደኛ በወንድሙ ሁለተኛ በአማቱ ሶስተኛ ልጁ ዮሴፍ በመሰረቁ አራተኛ ሴት ልጁ አንዲት ሴት ልጁ በመደፈሯ ይህ ሁሉ መከራ ሊደርስበት የቻለ የአዳምን ስተት 130 ዓመት ከሚስቱ ከሔዋን ተለይቶ በመቀመጡና ሮሂም በሹዲም ወይም ደግሞ እርኩስ መንፈሶችንና አጋንንቶችን በመፍጠሩ ነው ማለት ነው። ይህ የሚያሳየን እንግዲህ ሁላችንም በተለይ በስልጣኔው ዓለም ባለንበት ሀገር በተለይ የምናየው ምንድነው? ገና ንብረት ኑሮኝ ሀብት አግኝቼ አከማችቼ ወይም ደግሞ ዶክተሬትና የሆነ ዲግሪ ካልጫንሁኝ ትዳር አልይዝም እያሉ ብዙ ወንድሞቻችን ብዙ ጊዜ የሚገፉታሉ ማለት ነው። ይሄ መሆን እንደሌለበት ነው። ሌላው ደግሞ ካሳለፍነው ታሪካችን ብዙ መልመድ የሌለብን ከኒዚሪም ከሚባሉት ነው መልመድ የሌለብንና መተው ያለብን። ይህን የምናየው ምንድነው? አዳም የመጀመሪያው ሰብ የጽር ከባብ በፈጣሪ አምላክ በእጁ የሰራው በእጁ የፈጠረው ፍጡር ከሚስቱ በተለየበት ጊዜ ለ130 ዓመት የደረሰውን መከራና የደረሰውን በዓለም ምድር የደረሰውን ሞት ካየነን እኛ ወሪት ያዘዘንና ብዙ ተባዙ ብሎ ያዘዘችን ወሪትን ጥሰን መለኩሴ መሆንና በተለይ ደግሞ ዲግሪና ዶክተሬት እስከሚኖረኝ ሴት አላገባም ብሎ መኖር በጣም ትልቅ እንትን ነው። ወንጀል ላይሆን ይችላል፣ የሰው ልጅ ምርጫ አለው። ምክንያቱም ይሁን እንጂ ትልቅ ቀሰትን ያሳድራል። በተለይ ያዕቆብ አባታችን 130 ዓመት ለመሰቃየቱ ዋና ትልቁ ምክንያት የአዳምን ስተት ለማረምና ሶስተኛው አባት ሆኖ ለመገኘት ነው ማለት ነው። ይህ ሁሉ ስቃይ እየደረሰበት ይሁን እንጂ 17 ዓመት በግብጽ የተቀመጣት 17 ዓመት ግን ቶብ ጥሩ ኑሮ የኖራት ግን በግብጽ ናትኝ ሲል ያሳያል። እና ይሄ ዙትራታ የሚለው ግማራስ እንዲህ ሲል ያሳየናል። ሶድ ሀየ ሃኦሽር አክሱም ይላል የደስታ ህይወት ሚስጥሩ ይላል። በግልሚያ በሽሎሽም ያራድ ያዕቆብ አቢኑ ለሚስራኤል በ130 ዓመቱ ያዕቆብ አባታችን ወደ ግብጽ ወረደ። በኻይባ ኦድሽ ባይስሬሻና 117 ዓመት ተኖረ። ሐዛል ምታሪም ሽኢሉ ሃዩ ሸባ እስሬ አሻኒም አቶቦት በዮተር ሸሎ እነዚህ 17 ዓመቶቹ በጣም ጥሩ ህይወት የኖራቸው ማለት ነው። ቶባ ያል አቢኑ ያዕቆብ በሽባ እስሬ ሽኖታብ አኽሮኖት ሁ ሃይ በሚስራይም በነኻት ባናብ ስቢቦ ብኔ ባናብ ሜትራቢም ለሲምኻቶ በይናብ ሮኦት እትኮላ ሚትራኸሽ በምሽፓኽቶ በሊቦ ሰሚያህ እንግዲህ የቤተሰቦቹ ሲበዙ ሲወልዱ ሲወላለዱ የልጅ ልጆቹ ሲቢቡ ሲሆኑ በጣም ትልቅ ደስታን ተሰማው ሲል ያሳየናል። ኤን ጾረህ በኤን ብጋይም ማለትም ኤን ጻሮት በኤን ብጋይም ችግርም የለም ምንም አይነት ነገር አልነበረም። ዮሴፍ ብኖ ሜልህ አል ሚስራይም ወሚኻልከል እትኮል ብንያ ምሽፓኻ እንግዲህ ዮሴፍ ልጁ በግብጽ ንጉስ ነበረ፣ ሁሉን ቤተሰብ ይመግብ ነበረ። ሎማት ዞት ሚያ ኡሽሎሺም አሻኒም ሽካድሞ ለካህ አዩ ግዱሾት በአማል ወበጻሮት በሐዛል ወልኺም ሞኒም እትኮላ ትላኦታብ ብሪኻቶ ማኺብ ኢታምሩቶ ሼል ላባን መኺራት ዮሴፍ ኦድ እነዚህ የጠቀስናቸው በያዕቆብ አባታችን አጠቃላይ በዘፍጥረት የተማርናቸው ለያዕቆብ አባታችን የደረሱትን መከራዎችን ይገልጻል። እኔኑ ማሊም በዳተይኑ ሻቶብ ሼል ያዕቆብ አቢኑሁ አሻልቫ አፓስቶራሊት ለድሙያት ቤት ማሎን ሸሃቡ ሁ ምሽፓኽቶ በሚስራይም ተኻት ፓትሮኑቶ አከልካሊት ሼል ዮሴፍ አቢኑ እንግዲህ ያዕቆብ አባታችን ልክ ከሆቴል ሄደን እንደምንኖረው ኑሮ የኖረ እቺ 17 ዓመት ብቻ ናት። ምክንያቱም ዮሴፍ ምግብ እየመገባቸው በግብጽ ንጉስ ነበረ። ምግብን እየመገባቸው ልጆቹ እየተባዙ ጥሩ ኑሮ የኖረ ያዕቆብ አባታችን በግብጽ 17 ዓመት የኖራት ብቻ ናት ሲል ያሳየናል። ታሚራ ያዕቆብ ለረጉዋ በሻለም ያዕቆብ አባታችን በጣም ተረጋግቶና ደስተኛ ሆኖ ነበር። በታህ ባሼም በኮል ማጻብ ሀቶብ አምጥዋር ካንሁ በይካር በብሂናት ሩሃኒ ይሄ ነገር ጥሩ የሚባለው ነገር በመንፈስ ለምን ቢባል ያዕቆብ አባታችን ከግብጽ በመውረዱ ዮሴፍ እንዳለ በተነገረበት ጊዜ ከግብጽ ከመውረዱ በፊት ማንን የላከ ይሁዳን እችን ጎሸን ኤሬስ ጎሸን የተባለች ምድር የኦሪት መማሪያ እንዲቆረቁርለት አስቀድሞ የላከው ማለት ነው። ሰሜል ሸላጋ ለዳርጋ ግቡሃ ኖር ሸል ሲፑክ ሩሃኒ ሾቶ ዘሃ ያዕቆብ ለአቦት በሚስራይም ለሃር ሚያ ኡሽሎሽም ሻና ከ130 ዓመት ስቃይ በኋላ ይህን የመሰለ ነገር
ጥሩ ደስታ አገኘ ሲል ይቀጥላል። በማን ኒትያኸዳ ሚጽራይም ሽባ ሂጊያ ያዕቆብ ለዳርጋት ሲፑክ ሩሃኒ ኮህ ግቡሃ ግብጽ በምን የተለየችው? እንደምናውቀው የርኩሰት የሞላባት 50 የርኩሰት በሮች ያሉባት ነች። ያዕቆብ አባታችን ሲሄድ እንዴት ነው ጥሩ ልትሆን የቻለችው በማለት ይቀጥላል። ኤሬስ አቱማ ማዕጸሜት አኪሹፊም ማዕጸሜት አኪሹፊም ማለት ኪሹፊም ወይ ደግሞ አስማተኛ የበዛባት ሀገር ናት ማለት ነው። ቢራት ተአቦት የምኞትና ያልጠግብነት ባይ ከተማ ነች ይላል። ሽፍሉት ኢትባሃሙት ልክ እንደ እንስሳ ነበረው ማለት ነው። አርጽዩት ሆልዩት አዩ ለሰደ ለሽልዳ של מצרים על כל תועבותיה דווקא שם התעלה יעקב מבחינה רוחנית. הרי ממקום כה טמא היה יעקב צריך להתאמץ יותר מכל מה שעבר עד כה כדי לשמור על עצמו ועל המשפחה לכל ለባል ይተዳደሩ ሻም ይታላ። እንግዲህ ከዛ ቦታ እንደዚህ ካለው ከርኩሰት ቦታ ራሱን መጠበቅና በጠንካራ መስራት ነበረበት። ምክንያቱም ልጆቹ እንዳይደራረቡ ከግብጾች ጋራ የግብጾችን ባህል እንዳይከተሉ በማድረግ ጎሸን የምትባል ከተማ ሰርቶ ለብቻው በመቀመጥ እንግዲህ ራሱን ከፍ አድርጎ በመንፈስ ከዛች እርኩስ ተሞላባት ቦታ በመንፈስ ከፍ አለ። ይህም የሆነው እንግዲህ የሚያሳየው ምንድነው? ለኛ በየትኛውም ቦታ ብንቀመጥ ራሳችንን ከጠበቅነን እንዴት ነው ያለው ብላም አም ለባዳዲሽ ኮን በጎይ ምለው ይተኸሻል የብቻው የሚኖር ህዝብና ከሰባ ሀገሮች ሁሉ የማይቆጠር ህዝብ ነው ይላል። ለብቻችን ከኮነን ይሄ ሁሉ ባለም ያለው እርኩሰተኛ አይደርስም ማለት ነው። አማስካናሽ ኤልያ አኑ ሚያጊም ሂ ሻዳ አድራባ አማማጽ አንሳዮን አካሼ ሄም አጎርሚም ለታአሎት ሩሃኒ። እንግዲህ የሰው ልጅ ጠንካራ በሰራንና ልታመጽ ማለት በኃይል ከሰራንን እንዲያውም ለምሳሌ አሁን ቀጠል አድርጎ አንድ ስፖርት የሚሰራ ሰው ለምሳሌ ስፖርት የሚሰራ ሰው መጀመሪያ ሲጀምር 2 ኪሎ ያነሳል። ከዛ 5 ኪሎ ከዛ የዓለም ተወዳዳሪ ለመሆን 30 እና 40 ኪሎ 50 ኪሎ ወይም ተዛ ላይ 250 ኪሎ የሚያነሱ አሉ። ያን ያደርጋሉ። ግን የመጀመሪያው ግን ማማጽ ነው። መጀመሪያ ይደክማን ይከብዳን። ከዛም በኋላ ግን እየቀለለ ነው ይሄድ። ያዕቆብ አባታችን በ130 ዓመቱ ባደረገው ጥንክርና ከዛ ከግብጽ ርኩሰት ከሞላበት ቦታ ቢሆን እንኳን ምንም ነገር ሳይሆንበትና ቤተሰቦቹን ሰብስቦ በአንዲት ከተማ ተለይቶ ከግብጾች ሳይደራረብ ተርኩሰታቸው ሳይገናኝ በጥሩ ሁኔታ 17 ዓመት ኑሮ እንደሞተ እና ተመልሶ በሄብሮን በምትባለው ከተማ ከአባቶቹ ጋር እንደተቀበረ ያሳየናል ማለት ነው። ይህም ያሳየን እንግዲህ እኛ ከየትም ቦታ እንሁን ከየትም ቦታ ራሳችንን ከለየን ሊባደል ወይም ደግሞ ራሳችንን የተለየን ከሆነና ራሳችን ለይተን ከጠበቅነን በየትኛውም ዓለም ብንቀመጥ በየትኛው ቦታ ብንቀመጥ እኛነታችን አም ለባዳዲሽ ኮን ለብቻ የሚኖር ህዝብ እንደተባልነው በዚህ መልኩ ወሪትን ጠብቀን መጓዝ እንዳለብን ያሳየናል ማለት ነው። እና ደግሞ ችግርና መከራ እንደ ያዕቆብ አባታችን ሲበዛ ያን ችግርና መከራ እኛንን ከፍ ሊያደርገን በሩሃኒዮት በመንፈስ ከፍ ሊያደርገን ፈተናው ስናልፍ በመንፈስ ልክ እንደዚህ ስፖርት እንደሚሰራ እንደዚህ ትልቅ ድንጋዮች እንደሚሸከመው እንደሱ ተሸክሞ እንትን ባለ ቁጥር ኋላ መጀመሪያ ሲጀምር የጀመራቸው ድንጋዮች ቀላል እንደሚሆኑለት በመንፈስም ደግሞ እንደዚህ እንደ ያዕቆብ አባታችን ከፍ እንድንል ፈተና በዚህ ምድር ዓለም የተሰጠን የሥራ ጉዳይ ነውና ይሄንን መሳቀቅና መጥላት እንደሌለብንና በየትኛውም ቦታ ብንሆን ልክ እንደ ያዕቆብ አባታችን ወሪትን መጠበቅና በመንገዱ መሄድ ከፈጣሪ አምላክ ጋር መጣበቅ በየትኛውም ቦታ ቅዱስ ሆነን ልክ ያዕቆብ አባታችን ሶስተኛው አባት ሆኖ እንደተመረጠ እኛም ደግሞ የተሰጠንን እርማት በወጉ አድርገን መሄድ እንችላለን። ይህም የሆነው ወሪትን በየትኛውም ቦታ ወሪትን ስንጠብቅ ነው። ከወሪት ጋር እንጠበቅላለሁ ወገኖቼ ወንድሞቼ። በሚቀጥለው ሳምንት ደግሞ እዛው በሰፈር ሽሞት ወይም ደግሞ ከዘጸአት ገብተን ደግሞ ከሐሙሱ ላይ ወይም ደግሞ ከዓርቡ ላይ እንማራለን። እስከዛ ሰላም ሁኑልኝ። ቀጣዩ ሳምንት ሰላም የሰፈነበት ይሁንላችሁ። ወንድማችሁ ጋሻው ወርቁ ነኝ ከሁሎን። ሰላም የጊዜው ጥረት ስላለ ነው እንደዚህ የሚፋጠነው። ወሪት ብትጥምም ጊዜ ደግሞ ወሳኝ ነው። ከስራ ቦታ መቆም ግዴታ ስላለብኝ ነው እና ሰላም ሁኑልኝ። ከወሪታችን ጋር ያጣብቀን። በቅርብ ጊዜ መሲሐችን መጥቶ ቤተ መቅደሱ ተሰርቶ መጨረሻውን በጊዜያችን ለማየት ያብቀን እላለሁ። በድጋሜ ሰላም ሁኑልኝ።